ለውጡን ለማየት ይህንን የሰራውላችሁን ማስክ ቢያንስ በሳምንት 2 ጊዜ ተጠቀሙት። በተለይ ማዲያት ያለባችሁ ማዲያት አልጠፋ ብሎ ላስቸገራችሁ ይሄ በጣም በጣም ወሳኝ ነው። ድንች በተፈጥሮ በውስጡ ያሉት ንጥረ ነገሮች በማዲያት የተበላሸ ቆዳን የማጥራት የማንጣት ባህሪ አለው። ከምንም በላይ ማለት ነው። እርዱ ያው ቫሪያል የወጣ የተመሰከረለት ነው። አልነግራችሁም፣ ተጠቀሙት ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍ ይበል በያላችሁበት። እንግዲህ ዛሬ ቆንጆ ቪዲዮ ይዤላችሁ መጥቻለሁ። ለምትጠይቁኝ ብዙዎቻችሁ በጣም ለፋሁ ግን ምንም አልለቀኝ አልቻለም፣ ያላደረግኩት ነገር የለም ብላችሁኛል። እንግዲህ ዛሬ ይሄን መፍትሄ ነው ይዤላችሁ መጥቻለሁ። ወደ አሰራሩ አብረን እንግባ። እዚህ ጋር የተጠቀምኩት አንድ ድንች ነው። ከዚህ ያነሰ ቢሆን መልካም ነው፣ አነስ ቢል ምክንያቱም ብንጠቀመው ወይ 2 ነው ቢያንስ ማለት ነው። ስለዚህ ያው ኬሚካል ስለማንጨምር አነስ ያለ ነገር ብንሰራ መልካም ነው እና አይቆይም ለብዙ ቀን ማለት ነው። ለዛ ለማለት ፈልጌ ነው። እልጠዋለሁ። ንጹህ ባይሆን ግን ድንቹ በጣም ንጹህ ጥርት ያለ ከሆነ ገለባውን በደንብ አጥባችሁ ከነቆዳው ማድረግ ትችላላችሁ ከፈለጋችሁ ማለት ነው። እኔ ልጨዋለሁ ያው ንጹህ ስላልሆነ ማለት ነው። ከዛ አቆራርጠዋለሁ። ለመፍጨት እንዲያመቸኝ ይቆርጠዋለሁ። በመፈቅፈቅም ማዘጋጀት ትችላላችሁ። መፍጨት ግዴታ አይደለም። በካሮት መቦረሽ አለ አይደለ? በሱ መቦረሽ ይቻላል ማለት ነው። እኔ ሰንጠቅ ሰንጠቅ አደርገዋለሁ እንደዚህ እንደምታዩት። ከዛ እዚህ ጋር የምጠቀመው ደግሞ እንደ አነስ ያለ የብርቱካን ልላጭ እጠቀማለሁ። የብርቱካን ልላጭ በውስጡ በቆዳው ላይ ቫይታሚን ሲ አለ። እሱን አብረን እንጠቀማለን። ዛሬ ብዙ ጥቅም የምናገኝበትን ማስክ ነው ይዤላችሁ የመጣሁት ማለት ነው። የሰራሁላችሁ ለእኔም በጣም የጠቀመኝ የምር ማለት ነው። ይሄንን ሁሉንም በአንድ እየሰራችሁ ቢያንስ ማለት ነው በሳምንት 2 እስኪ ተጠቀሙት። የሆነ ለውጥ ታገኛላችሁ ማለት አንድ ቀን ተጠቅማችሁ ወሩ ሙሉ ዝም ሳይሆን በሳምንት 2 ጊዜ አነሰ ቢባል እንደ 2 ማለት ነው። ከቻላችሁ 3 ካልቻላችሁ ደግሞ 2 የተጠቀሙት። መስራቱ ምናልባት ጊዜ የለን በምትሉ ማለት ነው እና በጣም ተወዱታላችሁ። ልጬዋለሁ እንደዚህ አድርጌ መጀመሪያ አጥቤዋለሁ። የታጠበ ንጹህ የሆነ ቆዳ ነው ማለት ነው የብርቱካኑ ልላጩ። ከላጥኩት በኋላ በዚህ መልኩ አብሬ ሁለቱንም ፈጫታቸዋለሁ ማለት ነው። ስትፈጩ እናንተ የፈለጋችሁትን ማድረግ ትችላላችሁ። ለምሳሌ የአበባ ውሃ መጠቀም ትችላላችሁ። እኔ ትንሽዬ ውሃ ኖርማል ውሃ ነው የተጠቀምኩት፣ ሻይ ያልሞላች ማለት ነው። በወፍራሙ እንዲሆን ፈልጌው ነው እና በዛም ውሃ ምክንያቱም እሱ ራሱ ያው ቬጂቴብል ስለሆነ በጣም ነው ውሃ ያለው ማለት ነው። በውስጡ እርጥበት አለው። እንደምታዩት በዚህ ብለንድ አድርጌዋለሁ። ከዛን እዚህ ጋር አላጠለውም። ልብ በሉ እሺ። እስከ ዛሬ ስናጠል ነበር የቆየ ነው አይደል? አላጠለውም። ሁለቱንም አድርጌያለሁ። 1 የሻይ ማንኪያ እርድ አደርጋለሁ። 1 የሻይ ማንኪያ እርድ ከሌላችሁ የሩዝ ዱቄት ማድረግ ትችላላችሁ። የበቆሉ ዱቄት መጠቀም ትችላላችሁ። በበቆሉ ዱቄት ባለፈው ሰርቻችኋለሁ አይደለ? በደንብ አድርገን እንቀላቅለዋለን። ይሄንን ምናልባት የተለያዩ የምጨምራቸው ነገሮች ስላሉ ቪዲዮውን በደንብ ተከታተሉ። ካያችሁት በቀላሉ ሰርታችሁ ጥቅሙን ማግኘት ትችላላችሁ ማለት ነው። እና በደንብ አድርጌ አቀላቅለዋለሁ። ሁለቱንም አላጠለልኩትም፣ በወፍራሙ ይሆናል። እንደምታዩት እዚህ ጋር የምጨምራት ሎሚ ነው። ሎሚ በጣም በጣም ጠቃሚ ነው። የምር ነው የምላችሁ። አላስፈላጊ የሆኑ ነገሮችን ከቆዳችን ላይ ያነሳልናል። የተለያየ ለአይን የማይታዩ ነገሮችን ያነሳል። ቀዳዳዎቹ እንዲከፈቱ በጣም ነው የሚያጠራው። እኔ ሎሚ በጣም ነው የምወደው። እጄ ራሱ ሰነጣጠቅብኝ እሱን ነው የምቀባ። ከዛን ይህንን የባቢ ኦይል አድርጋለሁ ማለት ነው። የለፊት ትንሽ ቀለል ስለሚል ይህንን ወይም ደግሞ ይሄ ከሌላችሁ ደግሞ በአጋጣሚ የወይራ ዘይት መጠቀም ትችላላችሁ። እሺ ትንሽዬ ስለሆነ የምንጠቀመው እና በዛም የተወሰነ ማለት ነውና
አቀላቅለዋለሁ በደንብ አድርጌ። በጣም ነው የምትጠቀሙበት። በዛው ላይ አሰራሩ ደግሞ በጣም ቀላል ነው። የሰራሁትን እዚህ ጋር የሚጣል ነገር የለም። አጠለዋለሁ። ይሄንን ምንም ነገር አልጨምርበትም። ይሄንን እንደ ሲሪም መጠቀም እንችላለን። እሺ ስፕሬያል ማድረግ ትችላላችሁ። ፊታችሁ ላይ ከታጠባችሁ በኋላ ላይክ መቀባት ትችላላችሁ። እንደ ውሃ ትጠቀሙታላችሁ ማለት ነው። ለዛ በዚህ መልኩ አጥየዋለሁ የተረፈኝን እና ይህንንም ራሱ ስክራብ ወደ ሰውነት ስክራብ በስኳር አድርጋችሁ መስራት ትችላላችሁ። ያጠላልኩትን ላችሁ የማይጠቅም ነገር የለም። ሁሉም ነገር ይጠቅማል። እዚህ ጋር ቃለችኝ ይህንን ያጠለልኩትን እዚህ ጋር አደርገዋለሁ እንዳይፈስብኝ ነው በዚህ መልኩ የማደርገው። የድንቹም የብርቱካኑም ውሃ በአንድ ላይ ሜክስ ሲሆን ይዩት ምን አይነት ከለር እንደፈጠረ ማለት ነው። በጣም ደስ የሚል ከለር ነው የፈጠረው። ይሄቱ በጣም ነው የሚያምረው በነገራችን ላይ እና በዛው ላይ ደግሞ ሽታው በስማ ተውት። ከዛ የምቀባበት እቃ ላይ የሚያመቸኝ እቃ ላይ አደርጋለሁ። ይህንን እኔ ለሁለቴ የሚሆነኝን ያክል ነው የሰራሁት። በቃ ትንሽዬ ነው የሚበቃው የሚገርማችሁ ነገር ማለት ነው። እና ፊቴ ስለሆነ በምታጠብ ሰዓት ደግሞ አንገቴንም ቀብቼ አንድ ላይ እታጠባለሁ ማለት ነው። በጣም ቆንጆ ነው። እኔ በጣም ለውጥ ነው ያየሁበት በድንቹ በተለይ ማለት ነው። ለውጥ ታዩበታላችሁ። በጣም አሪፍ ነው። እንደዚህ አስቀምጣለሁ። ይሄኛው የሰራሁት ማስክ ነው እንደምታዩት በርድ ማለት ነው። ይሄ ደግሞ ስፕሬያል አድርጌ እጠቀማለሁ። ይሄ ፊታችሁን ከታጠባችሁን በኋላ መጠቀም ትችላላችሁ። ሲሪሙን ማለት ነው። በጣም ቆንጆ ነው። 20-15 ደቂቃ ቆይታችሁ ሲሪሙን ማለት ነው መታጠብ ትችላላችሁ። አሁን ደግሞ ወደ አቀባቡ እንሂድ። አብራችሁኝ ቆዩ። አመሰግናለሁ። ሁለቱንም ይዣቸው መጥቻለሁ። ይሄ ቆዳችንን ያረጥብልናል። ይሄ ማለት ነው ሲሪሙ የተሰራው ይሄ ውሃው ማለት ነው ጭማቂው። ያኛው ደግሞ እንቀባውና እንደ ማስክ እንጠቀመዋለን። በፀሐይ ለተጎዳ ፊት እንደዚሁም ለማዲያት ብጉር እንዳይወጣባችሁ በተለይ ከፍተኛ ሚና ይጫወታል። ይሄ ማስክ ለንጹህ ቆዳ በጣም ጠቃሚ ነው። ንጹህ ቆዳ ያላችሁ ራሱ መጠቀም ትችላላችሁ። ብጉር እንዳይወጣብን የተለያዩ በፊታችን ላይ ጥቁር ነጠብጣብ እንዳይወጣ ያግዘናል ማለት ነው። ለዛ ከመጣ በኋላ ከመታገል ሳይመጣ መጠቀም ትችላላችሁ። ግን ያለባችሁ ደግሞ በዚህ መልኩ እየሰራችሁ ተጠቀሙት። በጣም አሪፍ ነው። አሁን ይህንን በደንብ አድርጌ እቀባዋለሁ። መጀመሪያ ያው ፊታችንን የታጠብንበት ፊት ላይ ብንቀባ በጣም የተመረጠ ነው። ምክንያቱም በቀላሉ ይሄ የምንቀባው ውህድ ወደ ውስጥ ዘልቆ ቆዳችንን የሚፈልገውን ጥቅም ይሰጠዋል። ይከፋፈታል ቆዳችን ማለት ነው። አለ አይደል ጥቃቅን የሚተነፍስበት አለ። እነዛ ቀዳዳዎች ሲከፈቱ በጣም አሪፍ ነውና የምንቀባቸው በስትክክል ይደርሰዋል። ለዛ መጀመሪያ ታጥባችሁ አዘጋጁ ማለት ነው። በደንብ አድርጌ እንደዚህ አዳርሰዋለሁ ቀስ ብዬ መቀቢያ ግድ አይደለምና ትንሽ ቀጠን ብሏል። ለዛ በጣም አሪፍ ነው። ስለሚደርቅ እንደዚህ ቀጠን ቢል መልካም ነው። ድንቹ የሆነ አለ አይደል ድርቅ የማለት ባህሪ ያለው ልክ እንዴት ልበላችሁ ድንች እየደረቀ ነው የሚመጣ እና ለዛ በዚህ መልኩ ቀባለሁ። በመቀጠል ምንድነው የምናደርገው? ቀስ እያለን ማሳጅ እናደርገዋለን። ቀስ እያለን ማሳጅ እዚህ እንትን አለበት ቦታ እዚህ አካባቢ ማዲያት የሚወጣበት አካባቢ ትንሽ ለብ አድርጋችሁ ማሳጅ አድርጉት ማለት ነው። አለበት ቦታ ላይ ትንሽ ሳታበዙ እንዳይቧጥጣችሁ ቀስ እያላችሁ ማሳጅ ታደርጋላችሁ። እችንም ወደ ላይ ግንባራችንንም እንደዚህ ወደ ላይ ቆዳችን እንዳይሸበሸብ በጣም ጥብቅ አድርገን አናስሽም። ትንሽ አድርገን ነው እንደዚህ የምናሻው ማለት ነው። ያው ማሳጅ ስታደርጉ ትንሽ እንደዚህ በደንብ አድርጋችሁ የያፋችንን ስር ሁሉንም ነገር እንላለን እንቀባለን፣ ማሳጅ እናደርጋለን ማለት ነው። ሎሚ የማትፈልጉ ካላችሁ አለመጨመር ትችላላችሁ። እንደኔ ግን በተለይ ለወዛሞች በጣም አሪፍ ነው። እኔ ደረቅ ፊት ነው ያለኝ፣ ደረቅ ቆዳ ነው ያለኝ። ግን እንደምታዩት ሎሚ በጣም ነው የምጠቀመው ለፀጉሬ፣ ለፊቴም፣ ለእጄም በጣም ነው የሚጠቅመኝና
ለምን መሰላችሁ? በጣም አሪፍ ነው። ሎሚ ሳላበዛ ነው የምጠቀመው፣ ትንሽዬ ማለት ነው። ለእናንተ ደግሞ በጣም ይጠቅማችኋል። በዚህ ከቀባሁት በኋላ ከ20 ደቂቃ በኋላ ተመልሼ እመጣለሁ ማለት ነው። አብራችሁ ቆዩ። እንደዚህ ሆኗል። አሁን ድርቅ ብሏል። እጅ ላይ ራሱ አይመጣም። የሆነ አለ አይደለ በእንትን ድንች ስላለው እንደዚህ አለ አይደለ የመወጠር ባህሪ ያለው እየደረቀ ሲመጣ ማለት ነው። ግር እንዳይላችሁ ታጥቤ መለሳለሁ። አብራችሁኝ ቆዩ። ውድ ቤተሰቦቼ እኔ ታጥቤዋለሁ እንደምታዩት ማለት ነው። አሁን ለምሳሌ እንትን ከነ ውሃዬ ነኝ። ከዛ አዳርቀዋለሁ። ደረቅ ቆዳ ያላችሁ በቀዝቃዛ ውሃ ታጠቡት። እንደዚሁም ደግሞ ወዛሞች ደግሞ ወዙ እንዲያነሳላችሁ ለብ ባለ ውሃ ታጠቡ ማለት ነው። በጣም የሚያስቸግራችሁ ከሆነ ለብጉር እንዳትጋለጡ ወዛሞች በቀን ቢያንስ 2 የፊታችሁን ብትታጠቡ ብትቀቡ መልካም ነው። ያግዛችኋል። እንደዛ ይረዳል ማለት ነው። ቶልቶሎ ዘይት እንዳይፈጠር ያደርጋል። ይሄ የምቀባው ክሬም የማይበላሽ የሚቆይ ክሬም ነው። ከዚህ ከምለቀው ቪዲዮ በታች ታገኙታላችሁ። ከና አሰራሩ ሰርታችሁ ተጠቅሙት። በጣም ኃይል አለው። በጣም ለቆዳችሁ፣ ለእጅ፣ ለፊታችሁ በጣም ነው የሚጠቅመው። እኔ ለራሴ ስለጠቀመኝ የእውነት ነው የምላችሁ እየሰራው እሱን ነው የምጠቀመው። እኔ ምንም እንትን አልገዛም ማለት ነው። እና በጣም ትወዱታላችሁ። ማታ ማታ የምትቀቡት ክሬም ነው። በጣም አሪፍ ነው። እሱን እየሰራችሁ ተጠቀሙ። ይህንን ቪዲዮ በደንብ ሰርታችሁ የእውነቴን ነው የምላችሁ በጣም ነው የሚጠቅማችሁ። ለውጥ ታገኛላችሁ። እመኑኝ። እንደምትወዱት ተስፋ አደርጋለሁ። እንደዚሁም እንደምታመሰግኑኝ ተስፋ አደርጋለሁ። በጣም ትወዱታላችሁ የምር ማለት ነው። ተጠቀሙበት። የጠይቃችሁኝ ጥያቄ መልስ ይሆናል ብዬ ተስፋ አደርጋለሁ። ስለተከታተላችሁ በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ ሁላችሁንም። ባይ ባይ።